ሰላም 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 ሙስሊሙም ክርስቲያንም እህቶቼ እንዴት አመሻችሁልኝ? እኔ እግዚአብሔር ይመስገናለሁ። ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንባብዬ መጥቻለሁ። እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ ወጥቶ ከመቅረት ያድናችሁ ብዬ ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንባብዬ መጥቻለሁ። እንዳልክ እስከነቃጭሉ ከች ብሏል ማለት ነው። ዋይ 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 ፈጣሪ ሆይ ዋይ ዋይ እንዴ እንዳልክ እንዴት ነው ምን ልበለው? እንዳልክ ራሱን እንዲጥሎ ሜዳ ላይ ዥው እያለ ነው። እናንተ ይሄ ነገር ግን እውነት ነው እንዴ? አይ እንዳልክማ እንደዛ ደረጃ ውስጥ አትደርስም፣ እግዚአብሔር በሚያውቀው መሰረት ማለት ነው። ሲቀጥል እንዳልክ እኔ እንደ እህትነት የምነግርህ አዎ ብዙዎች በድለንሃል፣ ብዙዎች አሳዝነንሃል፣ ብዙዎች ማለት ነው። እንደዚሁም አንተም ብዙዎችን አሳዝነሃል፣ ብዙ አዝነንብሃል። ጥፋት በጣም አለብህ። ያንን ጥፋት አለብህ። እኛም ያጠፋነውን ሁላችንም ይቅርታ ብለናል። ነገር ግን እንደዚህ ራስህን ጥለክ በሚዲያ ላይ መታየት ራሱ አይገባክም። ምክንያቱም አንተ ጠንካራው እንዳልክ ነበርክ ማለት ነው፣ በስራ በኩል ማለት ነው። ስለዚህ ለማን ብለክ ነው እንደዚህ ራስህን የምትጥለው? ለማን ብለክ? እና በነገራችን ላይ በፍጹም ይሄ ነገር በሜካፕ የተሰራ ካልሆነ በስተቀር እንዳልክ በፍጹም እዚህ ደረጃ ውስጥ ሊደርስም አይችልም። አንደኛ ነገር ለምንድን ነው እንደው ደረጃ እንኳን ደረሰ ቢባል ከሄሉ በተለያየ ጊዜ ብዙ ክፍተት ነበረ። ሄሉን ፍቅረኛ ሳትይዝ ብዙ ጊዜ ቆይታለች። ብዙ ጊዜ ከያብ ጋር ሳትገናኝ በፊት ሄሉ በብቸኝነት ብዙ ጊዜ ቆይታለች። በዛን ሰዓት እንኳን እንደዚህ አልሆነም። ሲቀጥል ደግሞ ከሄሉ ጋርም እንደዚህ ፍቅር ውስጥ ያብ ጋር ጀምራ ራሱ እዚህ ደረጃ ውስጥ እንዳልክ አልደረሰም። አሁን ግን ናቲ ከመጣ በኋላ ራሴን እንትን አብዷል ምናምን ተብሎ እንዲወራ ባታደርግ ጥሩ ነው እንዳልክ። ምክንያቱም አንተን ሰው የሚያቅክ በመልካም ክብርና በጀግንነት በስራ በቆፍጣናነት ቆፍጣና ስል በስራ በኩል ጠንካራ እንደሆንክ ነው እንጂ ራስን ዝቅ አድርገ እንደዚህ ደረጃ ውስጥ ኧረ እውነት አይሆንም። ይሄ ያንተ እንትን አይደለም። መስራትም ካለብህ ጠንክረ በርትተክ መውጣት ነው ያለብህ። በቃ ጠንካራ ሁነክ መውጣት ነው። ልክ ያብ እንዳደረገው። ያብ አሁን ወዲያው ተጣሉ፣ ቀጥታ ራሱ ወደ ራሱ ማቋቋም ሄደ። ከዛን የራሱን ህይወት ነው የጀመረው ማለት ነው። ስለዚህ አንተ በዛ መሀል ከያብ ጋር ብዙ ጊዜ እሷ በሄሉ የተነሳ ከሆነ ማለት ነው እንጂ እዚህ ደረጃ ውስጥ እንኳን እንደዚህ አይነት ነገር ባትሰራ እኔ ደስ ነው የሚለን። ምክንያቱም ያብ እንዳልክ ጠንክረክ በስራክ በርትተ ጀግና ሁነክ ነው ለኦዲየንሶችክ ማሳየት ያለብህ እንጂ ራስን ጥለ እንደ እብድ ሁነ ሜዳ ላይ መታየት የለብህም ነው የምለው ማለት ነው። ምክንያቱም በቀደም ለታ ላይቭ ገፍተን አይተንሃል። በእርግጥ የበፊቱ ያብ አይደለም፣ ራስን ጥላል። ግን አሁን ደግሞ ያብ አብዷል ተብሎ ሲመጣ ኧረ ሰውም ራሱ አያሳምንም። ምን እንጃ። ግን ሁላችንም የምንጠብቀው እንደ ያብ ጠንካራ ሰው ሁነክ በሚዲያ ላይ እንድትመጣ ነው እንጂ በእንደዚህ አይነት ነገር መተህ ለምን ክብርህን ዝቅ ታደርጋለህ? ለምን ራስን እንትን ትላለህ? ለማንጀቴ ብለህ እልፍ ሲባል እልፍ ይገኛል። በቃ የተሻለ ነገር እንደሚገኝ አድርገህ ራስን ማበርታትና ማጠንከር ነው ያለብህ ብዬ ነው እንጂ የማስበው። ማንም ሰው እንዳልክ ለፍቅር ብሎ ወይ ለእንትን ሆኖ እንደዚህ ሆነ ቢል ማንም ሰው አያምንም። ማንም ሰው አያምንም። ምክንያቱም መሆን ቢትችል እንኳን ከዛ ይበልክ በፊት ነበር መሆን እና በሜካፕ የተቀባ ነው። በቃ ይሄ ነገር በሜካፕ የተሰራ ነው እንጂ ከእንደገና ደግሞ ጋርዱ ራሱ እንትን ማለት ከፊቱ ላይ ይነበባል፣ የሳቅ እንትን ይታይበታል። ስለዚህ እንደዚህ አይነት ነገር ባሰራ ጠንክረ በርትተ ብትመጣ ጥሩ ነው ብዬ ነው የማስበው። ኦዲየንሶችዬ አይመስላችሁም? እናንተ እውነት እንዳልክ አብዶ ነው ወይስ በሜካፕ የተሰራ ነው? ስለዚህ እንዳልክ አንተ ራስ በልጠ ለመገኘት መሞከር ነው ያለብህ እንጂ አሁን በሄሉ ፍቅር ነው እንደዚህ የሆነው ቢባል አያስኬድም። ማንም ሰው አያምንም። ምክንያቱም ብትሆን ድሮ ትሆን ነበረ። ገባክ? ምናልባት እንዳልከውም ጓድ ሰው መተት አድርጎብኛል ካልክ እንደዛ ከሆንክ ነው እንጂ አሁን ሰው በሄሉ ፍቅር ነው ቢባል ማንም እንትን አይልም። ስለዚህ እውነት እንደ ድራማም ልትቀርብም እንደ ድራማም ልትመጣ እንደሆነ ባላቅም ማለት ነው። ግን የበፊቱ እንዳልክ ራሱን ያልጣለው እንዳልክ ያ ጠንካራው እንዳልክ ሁነክ መገኘት ነው እንጂ አሁን ሰው ራሱ በዚህ ሚዛን የሚመዝን የበፊት የበደልካትን በደል ነው። እንደ ፎቶግራፍ የእሷ ግፍ ነው ሰው የሚለው። ይሄ የኛ የአበሾች እንትን ነው። ስለዚህ በርትተ ጠንክረክ መምጣት ነው ያለብህ ወንድሜ ነው የምልክ። ምክንያቱም የሰው ልጅ
ጀግና ሁኖ ልክ እንደ ያብ ጠንካራ ሆነ ከያብ መማር እኮ ትችላለህ። አንተ እኮ ለብዙዎች እንትን ያልክ እንኳን እዚህ ደረጃ ውስጥ እንደዚህ ወድቀህ ማን መታየት እንኳን የማይገባክ ሰው ነህና እንዳልክ አላቅም። ምናልባት እንደ ድራማ ሰርተክ ሊሆን ይችላል እንጂ አንተ እዚህ ደረጃ ውስጥ እንጃ ማንም ሰው ትገባለህ ትደርሳለህ ብሎ የሚያስብ ያለ አይመስለኝም። ለማንኛውም ሁላችሁም እንዲበረታ እንዲጠነክር አበርቱት፣ ፎሎ አድርጉት፣ ኮፒ ሊንክ አድርጉለት። እንደዛ ነው እና እንደዛ ነው ማስበው። በመልካም ነገር መተክ ራስን አጠንክረህ ማየት ነው የምንፈልገው ማለት ነው። እልፍ ሲባል እልፍ ይገኛል። ሲቀጥል ደግሞ እንደ እህትነት እና ሄሉ የምታደርጊው ነገር መልሶ ራስሽን ነው የሚጎዳው። እውነት ኦዲየንሶች ለእሷ ለመበቀል ነው ምናምን ነው የምትሉት። ናቲን ለመበቀል አሁን መበቀል እንደዚህ አይደለም። ምክንያቱም ይሄ ልጅ ለጋብቻ እየፈለጋ ነው። ለሽማግሌ ቤተሰብ በሚያይ ጊዜ ራሳቸው ራሱ ቤተሰብ ፍቃድ ላይ ሰጡት ይችላሉ። ስለዚህ ከበፊት በደልሽ ከበፊት ካጠፋሻቸው ጥፋቶች መታረም አለብሽ ብዬ ነው ማስበው። ምክንያት አንዳንድ ጊዜ በእጅ የያዙት መዳብ እንደወርቅ ነው። ያ ነገር ከእጃችን ሲጠፋ ሲያመልጥ ነው የምናስተውለው እና ሁሌ ፈላጊ እንዳለ ሁሌ የሚፈልገን ወንድ እንዳለ አንኖርም። ስለዚህ በህይወትሽ እቃቃ አትጫወቺ፣ ወደ ራስሽ ተመለሺ። ወንድን አናድዳለሁ ብለሽ በራስሽ ህይወት ላይ መሰናክል እያመጣሽ አናድዳለሁ ብለሽ በራስሽ ህይወት መሰናክል እያመጣሽ ነው። ያብን በእንደዚህ አይነት ነገር እንዳጣሹ ታውቂያለሽ። እሱን አናድዳለሁ ብለሽ ህይወትሽ ምስቅልቅሉ እንደወጣ ታውቂያለሽ። የሴት ልጅ ከመጀመሪያ ህይወቷ ትማራለች። ናቲ ደግሞ ለቁም ነገር እንደሚፈልግሽ ነው። አሁን እሱን አናድዳለሁ ብለሽ በገዛ እጅሽ ህይወትሽን አታመሰቃቂ። ኦዲየንሶች ደግሞ እሰይ ብድሯን መለሰች ከምትሉ እንደ እህትነት ተቆጧት እንድትመለስ፣ ነገ እንዳታለቅስ፣ ነገ እንዳይቆጫት። እርግጠኛ ነኝ ናቲ አሁን ወስኖ ቢሄድ ናቲ ቁርጥ አድርጎ ከሄደ ሄሉ ነች ራሷ አውሮፕላን ማረፊያ ሄዳ እግሩ ስር ወድቃ የምታስቀረው በዚሽ ምላሴ ይልሳለኝ እግሩ ስር ወርቃ ልክ ያ ወደ ሌላው ሀገር ሄዳለሁ ብሎ እግሩ እንትን የዛኔ እግሩ ስር እንደወደቀችው ናቲም ዛሬ ያለቀሰው ነገ ሻንጣውን ጠቅልሎ ወደ አውሮፕላን ማረፊያ ቢሄድ እግሩ ስር ወድቃ እሷ ራሷ ነች የምትለምነው ማለት ነው። ያ ሁሉ ከመሆኑ በፊት ነገሮችን ብታስተካኪ ቆም ብለሽ ኦዲየንሶችሽ አንዴ ደስታ አንዴ ሀዘን በኢየሱስ ክርስቶስ ስም ወይ አንድ ቀን በህይወታቸው ደስታን አግኝተው የማያውቁ ደጋፊዎች ባይ እኔ የሄሉን ደጋፊዎች ነው። ክርስቶስ ምስክሬ ነው። እራሳችሁን ያላወጣችሁ አሁን ከእግዚአብሔር ቤት የራቃችሁ ጾማችሁን የተዋችሁ ስለሷ ብላችሁ ከአምላካችሁ የሸሻችሁ ለእናንተ በጣም ነው ማዝነው ማለት ነው። ስለዚህ እህቴ ተይ ተረጋጊ። ረጋ ያለ ወተት ቅቤ ይወጣል። ወንድ መቀያየር ትርጉም የለውም። ወንድ ብትቀያየሪ ሰው ሌላ ስም ነው የሚሰጥሽ። ገባሽ? ወንድ ከመቀያየር ውጭ ምንም አታውቅም። እቺ ለትዳር አትሆንም ለህይወት አትሆንም ብሎ ትርፍስ ስም እንዲሰጡሽ ለምን ታደርጊያለሽ? ይሄን ነገርሽን ብታስተካኪ እኔ ደስ ነው የሚለኝ። እኔ ስናገር ደማችሁ የሚፈላ አላችሁ። ለምን አይንተከተክም? ያየሁትን ነገር ከመናገር ከመምከር ወደኋላ አልልም። ስለዚህ ከቀደመው ህይወትሽ ብትማሪ ጥሩ ነው። ያብን ያጣሽው እንደዚህ ወንድ እያመጣሽ በምትሰሪያቸው ፊልሞችሽ ነው። ስለዚህ አሁንም ናቲን እንዳታጭው። ምክንያቱም እዚህ ጋር ቤተሰብ ይከታተላል። የእሱ ቤተሰብ ለሽምግልና እየጠበቀሽ ነው። እሱ ለክብር እየጠበቀሽ ወንድ ይዘሽ መተሽ እንደዚህ ወይን እየጠጣሽ ቢያይ ምናልባት ቤተሰቦቹ እቺ ህይወት ለህይወት አትሆንም ማቆም አለብህ ብለው ህይወትሽ ምስቅልቅሉ ሊወጣ ይችላል። ወንድ መቀያየሩ ትርጉም የለውም። ወንድ መቀያየር ሌላ ትርጉም ነው የሚሰጥሽ። ቆንጆ ወንድ ብትደረድሪ ያ ሰው ለህይወት አይሆንሽም ወይን አያገባሽም። ገባሽ? አያገባሽም። ያውሻል፣ ይቀምሱሻል፣ ይርቃሉ። በቃ እያዩሽ ይሸሹሻል። ምክንያቱም ለአንዱ ወንድ ያልሆነች ለእኔ ትሆናለች የሚባል ነገር አለ። ይሄ ምክር ነው። ብዙዎቻችሁ እንዲህ እውነቷን ስናገር የሚያንጦዘጡዛችኋሉ። ኦዲየንሶች የምትወዷት ምከሯት፣ ህይወቷ እንዳይበላሽ ከናቲ ጋር ያለው ህይወት እንዳይበላሽ ምከሯት። ከአሁን ወዲህ የሚመጣው ህይወት አይሆናትም። እግዚአብሔርን ነው የምላችሁ። ምከሯት። ወንድ መቀያየር ትርጉም የለውም። ህይወትሽን አስተካኪ። ናቲ ቆርጦ ከሄደ እርግጠኛ ነኝ ሄሉ የመጨረሻ ህይወትሽ ነው የሚበላሸው ብዬ ነው የማስበው። ስለዚህ ነገ ሲሄድ እግሩ ላይ ወድቀሽ አውሮፕላን ማረፊያ ከማልቀስሽ በፊት
ያለብሽን ስተት አርመሽ ከናቲ ጋር ብትሆኚ ጥሩ ነው ብዬ እላለሁኝ። ያባችን ቆፍጣናው ሸንቃጣውማ ቁጭ ብለ እያየ ነው። ወይ እንደ ፎቶግራፍ እያየኩ ነው። ይሄን ወይኔ በልበላቸው እያለ ነው። እና ይሄንን ነው ምለው እግዚአብሔር ገራግሯል ከእንደዚህ አይነት ድራማ። ለማንኛውም የማምላክህን አመስግን። ሌላ ምን ልላችሁ ነው? ቢቻላችሁ ተቆጥታችሁ ወደ ራሷ እንድትመለስ። ይሄ ወይ ተበቀለችው ምናምን ሲባል ህይወቷን ያሳጣታል። ህይወቷን ማለት እንትን ለህይወት የሚፈልጋትን ሰው ያሳጣታል። በመልካም ነገር እሷ እንድትረጋጋ እንድትቀይ መምከር ነው። ደጋፊዎች፣ እናንተ ደጋፊዎች ናችሁ። እባካችሁ ልጅቷ ገደል ስገባ እያያችሁ ወይ አትበል። ተሄሉ እንደዚህ አይነት ስተት ሰርተሻል ብላችሁ ምከሩት። ነገር ማትጸጸቱበት ነገር እርግጠኛ ነኝ ናቲ እግር ስር የምትወርቀው እሷ ነች። እግሩ ስር ወድቃ የምታስቀረው ነገር ግን ከዛ በፊት ስተቶችን ብታርሚ ጥሩ ነው ብዬ ነው የማስበው። እንዳልኩ ወንድሜ ወደ ራስ ተመልሰ በመልካም በጥንካሬ ስራክ እንድትመጣ ነው የምንፈልገው። ምክንያቱም አንተ እንዲወድቀክ ማናችንም ማየት አንፈልግም ብዬ ነው የማስበው። መልካም